የሚጠጋጋ ወዳጅ። ምሳሌ 18:24 ላይ እንደዚህ ይላል፣ ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ ይላል። እንግዲህ በሰው ልጅ ሕይወት ውስጥ ከብቸኝነት በላይ የሚከብድ ነገር የለም። ብቻ ከመሆኑ ብዙ ሰዎች ራሳቸውን የሚያጠፉት ብቸኝነት ስለሚከብዳቸው ይመስለኛል። ምንድነው? በደስታ ጊዜ አብሮን የሚደሰት ሰው፣ በችግራችን ጊዜ ደግሞ ደግፎን የሚቆምልን፣ አብሮን የሚቆም ሰው፣ የሚቆይ ሰው ሁሉ ሰው ይፈልጋል፣ የልቡ ምኞት ነው። እንግዲህ በምድር ላይ ሁላችንም ሰብአዊ ፍጡር እስከመሆናችን ደካማ ነገር እስካለን ድረስ በተለያዩ ምክንያቶች ወዳጅ ያልናቸው ሰዎች ይከዳሉ። ፍቅር ይቀዘቅዛል፣ ይላላል። ዛሬ አብረውን የነበሩ ሰዎች ነገ ደግሞ ጥለውን ይሄዳሉ። ስለኛ ኔጌቲቭ ሲያወሩ፣ የእኛን ነገር ሲያሳጡ እንመለከታለን። ስለዚህ ዛሬ ግን በየትኛውም ሲቹዌሽን ውስጥ ብንሆን የማይተው እንደውም አብልጦ የሚጠጋ ብቻ ሳይሆን የሚጠጋጋ ወዳጅ፣ እሱን ነው የምናወራው። መጽሐፍ ቅዱስ ከስትንፋስ ይልቅ ቅርብ ነው ያለው። አንደኛ እግዚአብሔር በችግር ቀን የሚደርስ የቅርብ ወዳጅ ነው። አይገርምም? በምድር ያሉ ሰዎች ቤተሰብ ያልናቸው፣ ጓደኛ ያልናቸው፣ አይክዱኝም ያልናቸው ሰዎች ነገር ሲመቻችና ነገር ሲሞላ ነው ከኛ ጋር የሚሆኑት። የሚገርመው ግን ይሄኛው ወዳጅ፣ የሰማይ ወዳጅ እግዚአብሔር ነገር በጨላለመ ጊዜ የማይለይ ወዳጅ ነው። ሁሉ ፊቱን ባዞረ ጊዜ አብሮ የሚሆን ወዳጅ ነው። እጃችሁ ላይ የነበራችሁ ነገር ተበትኖ እንኳን አለሁኝ የሚል የሚጠጋ ወዳጅ ነው። መዝሙር 34:18 እንደዚህ ይላል፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው። ከዚህ በላይ ምን የሚጠጋጋ ወዳጅ አለ? መንፈሳቸው የተሰበረውን ያድናቸዋል። ይኸውላችሁ ብዙ ሰው ሲሞላ፣ ስትከበቡ፣ ቦታ ሲኖራችሁ ከእናንተ ጋር ዘመዴ እኮ ነው ይላችኋል። ጓደኛዬ እኮ ነው፣ አብሬ እኮ ነው የተማርኩት ይላችኋል። ነገር በጎደለ ጊዜ፣ ቀን በጣላችሁ ጊዜ አይገርምም? ዞር ብሎ የሚያያችሁ የለም። አላቀውም ነው የሚላችሁ። ይሄ የሰው ልጅ ተፈጥሮ ነው። ባይዘው ጴጥሮስን ታስታውሳላችሁ? ቀን በጎደለ ጊዜ ኢየሱስ በተያዘ ጊዜ እምትዩን አላቀውም እምትዩን ሰው እያለ የሰው ልጅ ባህሪ ነው። አንድ ግን የሚጠጋጋ ወዳጅ አለ ልላችሁ ነው ዛሬ። አንድ አብልጦ የሚጠጋ የማይተው የማይርቅ አንድ ወዳጅ አለ። እግዚአብሔር ይባላል። ከሩቅ ሆኖ ከንፈር መጥቶ የሚሄድ ሳይሆን፣ አያሳዝንም የሚል ሳይሆን፣ ቀርቦ የሚረዳ የሚወድድ ወዳጅ አለ። እግዚአብሔር ይባላል። ስለዚህ ወዳጅ አላችሁ። ሁለተኛ እግዚአብሔር ምስጢርን የሚጠብቅ ገበናን የሚከትት ወዳጅ ነው። አንዳንድ ጊዜ ሰዎች ዛሬ አብረውን ይሆኑና ምስጢር እናጫውታቸውና ነገ በተለያየን ጊዜ ምስጢራችንን ያወራናቸውን ገበናችንን በአደባባይ ያወጡታል፣ ይዘሩታል፣ እንዳንነሳ አድርገው ይቀብሩናል። እግዚአብሔር ግን እንደሱ አይደለም። በውስጥ የነገርነው በአደባባይ በክብር እንጂ በማዋረድ አይመጣም። ዘፍጥረት 18:17 እግዚአብሔር አለ፣ እኔ የማደርገውን ለአብርሃም እሰውራለሁና አለ። እግዚአብሔር ምስጢረኛ ነው፣ ምስጢርን ጠባቂ ነው፣ ደግሞ የልቡን አጀንዳ የሚያወራ ነው። ዮሐንስ 15:15 ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አሳውቂያችኋለሁና ይላል። ምን ማለት ነው? እግዚአብሔር እኛ ያወራነውን ለማሳጫ ብሎ አያወራም።
ለማሳጫ ለመሳቂያ አያደርገንም። የልቡን አጀንዳ ያወራናል፣ እኛ ደግሞ እንድናወራው ይፈልጋል። ለምን? ሚስጥር ጠባቂ፣ ገበና ከታች፣ እውነተኛ ወዳጅ ከፈለጋችሁ አንድ ነው። ሲከዱት የማይከዳ፣ ቀን ጠብቆ ሰውን የማያሳጣ አንድ ነው። የሚጠጋጋ ወዳጅ፣ ሚስጥር ጠባቂ እግዚአብሔር ይባላል። ሶስተኛው እግዚአብሔር ራሱን አሳልፎ የሰጠ የፍቅር ወዳጅ ነው። እውነተኛ ወዳጅ ትልቁ መገለጫው የእናንተን ፎቶ መለጠፉ አይደለም። ሶሻል ሚዲያ ላይ እወድሃለሁ የሚል ቴክስት መላኩ አይደለም። የእውነተኛ ወዳጅ መገለጫው መስዋዕትነቱ ነው። እግዚአብሔር እኛን የወደደን ወዳችኋለሁ ብሎ በመጽሐፉ ብቻ ሳይሆን አንድ ያለውን ልጁ በመላኩ ልጁ ደግሞ ስለኛ ምትክ ሆኖ በመስቀል ላይ በመንጠልጠሉ ፍቅሩን የገለጠው ወዳጅ ይሄ ነው። ዮሐንስ 15:13 ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል መጽሐፍ ቅዱስ። አይገርምም? እኛ ኃጢአተኞች ሳለን፣ እኛ ደካሞች ሳለን፣ እኛን ማንም የማይቀበለን ሆነን ሳለን መጥቶ ሞተልን። ሙትልን ብለነው እንኳን አይደለም፣ ፍቅር ግድ ብሎት ሞተልን። እና ምን አልከን ካላችሁኝ፣ አብልጦ የሚጠጋጋ ወዳጅ አለን። ወዳጅነቱን ራሱን በመስጠት መስዋዕት በመሆን የገለጠ፣ ሚስጥርን በመደበቅ ሐሳቡን ደግሞ የእሱን ሐሳብ በማካፈል ገበናን በመክተት የተገለጠ፣ በችግር ቀን ጥሎ የማይሄድ የሚደግፍ እውነተኛ ወዳጅ አለ። ከስትንፋሳችን ይልቅ ከምንለው ይልቅ ውስጣችን ያለ የሚረዳን፣ አይዞ የሚል፣ የጭንቁን ቀን ጨለማውን ቀን አብሮን የሚሻገር ደግሞ የሚያሻግር ወዳጅ አለ። ዛሬ ማን አለኝ ለምትሉ፣ ምን አለኝ ለምትሉ፣ ነገ ምን ይሆናል ለምትሉ እግዚአብሔር ወዳጅ አላችሁ። ያውም የሚጠጋጋ ወዳጅ፣ ያውም ነገር ሲጨልም ትቶ የማይሄድ ወዳጅ፣ ያውም መስዋዕት ከፍሎ እናንተን የሚያድን ወዳጅ፣ ያውም ገበና ከታች ሚስጥር ጠባቂ ወዳጅ አላችሁ። አትስኩ፣ ወዳጅ አላችሁ፣ የሚጠጋጋ ወዳጅ። ተባረኩ። አሜን።